ከህይወት ማህደር ከህይወት ማህደር ትረካ በየኔ ብዕር ቲዩብ ክፍል 6 የቡሬ ከተማ ከጎንደር አዲስ አበባ ከወለጋ ባህር ዳር በባስ ሲሄዱ የሚያገኛት ከተማ ናት። የአምቦ ውሃ መገኛ በመሆንም ትታወቃለች። በውስጧ ካሉት ነገሮች ሁሉ ለኔ የበለጠ እንደወዳት ያደረገኝ ኤልሳቤጥን የመሰለች ቆንጆ ሴት ስላበረከተችልኝ ነው። የዛሬዋን ቅዳሜ በመልካም ስሜት እንደዋልነ ነገም ለመድገም እኔ ለኤልሳቤጥ ሐሳቡን አንስቼላት ነበር። ግን ቤተሰቦቿ ስለማይፈቅዱ መገናኘት እንደማንችል ነግራኝ የተለያየ ነው። የኔና ኤልሳቤጥ ግንኙነት በመልካም ሁኔታ ቀጥሏል። ቅዳሜን የአብረው ሙያ ቀን አድርገን ለይተናል። ከመጀመሪያ ሙከራ ፈተና ውጤታችን በኋላ አብሮነታችን በነጻነት አደረግን። በጋራ በማጥናት ጥሩ ውጤት በማምጣታችን ከዳዊትና ሀብታሙ ዛቻ ተርፈን የአብሮነታችንን ሕይወት በነጻነት አድርገነዋል። ትምህርት ከመጀመራችን በፊት በረፍት ሰዓትና ወደ ቤት ስንለቀቅ አብረን በጋራ ማሳለፍ ችለናል። የኤልሳቤጥ ጓደኞችም ሆኑ ብሩክ ተግባብተን አብረን የምንንቀሳቀሰው። የ2000 ዓመተ ምህረት የ10ኛ ክፍል መልቀቂያ ተፈታኝ ስለሆነ በጋራ የማጥናት ፕሮግራም ጀምረን እያጠናን ነው። የመጀመሪያው ወሰነ ትምህርት ውጤታችን አሪፍ በሚባል ውጤት ጨርሰን ሁለተኛውን ወሰነ ትምህርት እየተከታተልን እያለን ኤልሳቤጥና እኔ እሁድን አብረን የምናጠናበት ቀን አደረግነው። የመጀመሪያው እሁድ ላይ ተገናኝተን ከዛፍ ስር ተቀምጠን ማጥናት ጀምረን እያጠናን ቆይተን ያጠናነውን መጠያየቅ ጀመርነ። ጥያቄ ያልመለሰ ቅጣት ሊኖረው ተስማማን። በመጀመሪያ እኔ ተጠያቂ ሆኜ ሁሉንም መለስኩላት። ቀጥላ እሷን ስጠይቃት ብዙዎችን ጥያቄዎች መለሰችልኝ። የመጨረሻን ጥያቄ ስጠይቃት አልመለሰችም። ምን መቅጣት እንዳለብኝ አሰብኩ። በምንም አይነት ቅጣት ለመቅጣት ድፍረቱ እንደሌለኝ ስረዳ ጉንጮችን ግንባሬ እንድስመኝ አድርጌ እኔን ውብ ጉንጮቿንና ግንባሯን ስሜ በዚያው አቅፊያት ጥሩ ጊዜ አሳልፈን ተለያየን። 2/3ኛው እሁድን ስንገናኝ ግን ከጥናቱ ይልቅ በራሳችን ዓለም የምናሳልፈው ጊዜ እየበለጠ መጣ። ሰው እንዴት በቀን በቀን እየተገናኘ ይነፋፈቃል? እሁድና ቅዳሜን በስስት እንጠብቃታለን። የኢሳ ጓደኞችና ብሩክ አብረን የምናጠናባቸውን ጊዜያቶችም ስንገናኝ በጨዋታ ማሳለፍን አበዛንባቸው። የዳዊትን ማስጠንቀቂያ እስክንረሳ ጊዜያችንን ለጥናት መስጠታችንን ረሳን። የሁለተኛው ወሰነ ትምህርት ውጤታችን ባንወድቅም አሪፍ የሚባል ግን አልሆነም። ስላልወደቅነ የኤልሳቤጥ ቤተሰቦች ብዙም አልተቆጧትም። የኔ ቤተሰቦች ግን ውጤቴ በመቀነሱ ለምን የሚል ጥያቄ አንስተውብኝ ነበር። የሁለተኛው ወሰነ ትምህርት ፈተና ስለከበደኝ እንደሆነ ገልጬ በደንብ ማጥናት እንዳለብኝ ተነግሮኝ በተግሳጽ ታለፉ። የ10ኛ ክፍል የመልቀቂያ ፈተናችንን ተፈትነን ዛሬ የመጨረሻው ቀን ላይ ደረስነ። ትምህርት መዘጋቱ ቀን በቀን ከኤልሳቤጥ ጋር ለመገናኘት ስለማያስችለን ደብሮኛል። ኤልሳቤጥና እኔ በአልፋቤት ስለማንገናኝ በተለያየ ክፍል ነውና የተፈተነ። ከፈተና ስንወጣ ቀድሞ የጨረሰ ወደ አልጨረሰው እየሄደ ነው የምንገናኝ። ዛሬ ከፈተናው በላይ ከኤልሳቤጥ ጋር መለየትን ሳስብ ይረብሸኛል። ውጤት ከሁለታችን አንዳችን ባይመጣስ? ሁለታችን ብንወድቅስ? እንዴት ነው በአብሮነታችን መቀጠል የምንችለው? የውሎዬ ሐሳቦች ናቸው። ዛሬ ቀድሜ የጨረሱ እኔ ስለሆንኩ ወደ ኤልሳቤጥ መፈተኛ ሄጄ ጠበቅኳት። ኤልሳቤጥ ከውቡ ፈገግታዋ ጋር መጣች። አቀፍኳትና ስለ ፈተና ጠየቅኳት። ፊደሎችን አስማምቼ ሞልቻቸው መጣሁ ብላ ቀለደችኝ። እኔ ግን አቅፊያትም የምትርቀኝ የምትለየኝ እየመሰለኝ ውስጤ ተረብሿል። ኤልሳቤጥ ቀና ብላ ስታየኝ መረበሼን ገጽታ የነገራት መሰለኝ። ቸሬ ምን ነው ተረብሻል? ስለ ፈተናው እያሰብክ አይደለም አይደል? አለችኝ። ኧረ እባክሽ ተይው፣ ከተሞላ በኋላ ፈተናው ምኑ ያሳስበኛል አልኳት። በእርግጥ የፈተናው ውጤት ከሷ ጋር ያለኝን ግንኙነት የሚወስንብኝ ስለመሰለኝ አስጨንቆኛል። ግን እሷ እንዳታስብ ፈልጌ
ፈተናው አይደለም፣ በሳምንት አንድ ጊዜ ብቻ እንደምንገናኝ ሳስብ ረበሸኝ አልኋት። ያመቻቸን ለመገናኘት እንሞክራለን፣ ብዙ አታስብ አለችኝ። ቤተሰቦችሽ እንድንገናኝ የሚፈቅዱ አይመስለኝም። ቅዳሜን ሁሉ የሚያሳጡን ይመስለኛል አልኋት። እኔም ቅዳሜ እኮ የገበያ ቀን ነው፣ ሰበብ ቢጠፋ የገበያ ትዕዛዝ እንዲኖረኝ አመቻቻለሁ አለችኝ። የኔን ደስታ ለመመለስ የምታደርገው ጥረት እንጂ እሷም እንደተረበሸች ከንግግሯም ከፊቷም እያነበብኩባት ነው። ይሄ 2 ወር ክረምት ግን ምን ነው ባልመጣ አልኳት። የክረምቱ መምጣት ከሷ ስለሚለየኝ። አዎ ባልኖረ አለችኝ። ሳታስበው የተናገረችው ቃል ነው። የተረበሸች ላለመምሰል ብትጥርም አልቻለችም። እባክህ እኔም ፍርሃት ብሎኛል፣ ለመገናኘት ምክንያት ሁሉ ማጥ ይመስለኛል አለችኝ። የሽኝኝታችን ቀን እሁድ አይደል? ሙሉ ቀን አለን ብዬ ፍርሃታችንን ለማራቅ ሞከሩ። አዎ ደግሞስ በአንድ ከተማ እየኖርነ ለመገናኘት ምን ይከብዳል ብዬ ባስብ የሚሻል አይመስልም አለችኝ። የሽኝኝቱን ቀን ከፍርሃት ሐሳባችን ለመውጣት የተናገርኩት መሆኑን ተረድታኝ ሁለታችንም ግራ የተጋባ ሳቅሳቅን። ይህን እየተባባልነ ከሷ ሰፈር ስለደረስነ እሁድን ተስፋ ይዘን ተቃቅፈን ተለያየን። የ2000 ዓመተ ምህረት 9 ወራት ለኔ መልካም ነበሩ። ሰኔ ግን በመግቢያው ከኤልሳቤት ጋር ሊለያየኝ ነው። ፈተና ዓርብ ጨርሰን ቅዳሜን አልተገናኘንም። እሁድን ስንጠብቅ እሁድ ነጋ። በጠዋት ተነስቼ ጉዞዬን ወደ ትምህርት ቤት በር አደረኩ። ኤልሳቤትም ብዙ አልቆየችም። ከወፍ ፈገግታዋ ጋር መጣች። ተማሪዎች እስኪመጡ የራሳችንን ሽኝኝት ጀመርነ። ተቃቅፈን ወደ ማዶ ወደሚወስደው መንገድ ወክ እያደረግን ሄድነ። ከዓርብ እስከ ዛሬ ያለውን ጊዜና ሌሎች ጉዳዮችን እያወራን ከክርስቶስ ሰምራ ጸበል ስንደርስ ወደ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በሚወስደው መንገድ ታጠፍነ። ወደ ቤተክርስቲያኑ ሂደን ተሳልመን የብቻችን የምንቀመጥበት ቦታ እስክናገኝ ተጓዝነ። የመጀመሪያ ቀን የተቀመጥንበት ቦታ ለማስታወስ ሐሳብ ሲመጣልን እዚያ ሄድነ። ዛሬ እኔ ጎትቻት ሳይሆን እሷ እግሬን አዘርግታ በጭኔ ላይ ተኛች። የአብሮነት ዓለም ግን ውብ ነው አይደል አለችኝ። አዎ መልካም ዓለም ነው አልኳት። ቸሬ ወደፊት ተጋብተን አብረን ስንኖር ይህ መጓደዳችን ሳይቀንስ አብሮን ይኖራል አይደል ብላ ስትጠይቀኝ የኔም ጥያቄ ነው፣ እስኪ ደርሰን እንየው አልኳት። ግን ምን ይመስልሃል አለችኝ። አይኖችን ትኮር ብላ እያየች እጄን በውጇ ጨበጥ እያደረገችኝ። ኤልሳዬ ዛሬ ያለንን ስሜት እናውቃለን እንጂ ስለ ነጋችን እንዴት ማወቅ እንችላለን ብዬ ጥያቄዋን በጥያቄ መለስኩባት። ግን ዛሬ ላይ ሁኜ ሳስብ ላንቺ ያለኝ ስሜት የሚቀንስ አይመስለኝም። ሁሉ ነገርሽን እኮ ነው የምወድልሽ፣ ሚስት ስትሆኚ ባህሪሽን ካልቀየርሽ በማለት ለመቀለድ ሞከሩ። ምናልባት አለችኝ ፈገግ ብላ። ከተቀየረማ ብዬ ጉንጯን በጣትና በጣቴ ለመቆንጠጥ አሳየዋት። አሁን እንኳ እንደዚህ ነው ማደርገው በማለት ጉንጯን ሳምኳት። የክፍላችን ተማሪዎች መሸኛኛ ፕሮግራሙ እንዳያልፈን ይቺን ባለውለታችን የሆነችውን ቦታ ተሰናብተን ወደ ትምህርት ቤታችን ተጓዝነ። የክፍላችን ተማሪዎች ዝግጅቱን እያደመቁት አገኘናቸው። እኛም ተቀላቅለን ጥሩ የመሸኛኛ ጊዜ አሳልፈን ወደ የቤታችን ተለያየን። ከዚህ በኋላ ይህን 3 ወር ኤልሳቤትን ከተመቻት ቅዳሜ ካለበለዚያ ግን ልንገናኝ እንደማንችል ውስጣችንን ማሳመን እንዳለብን ተነጋግረን ነበር የተለያየ ነው። ግን ኤልሳቤት ትናፍቀኛለች። በአንድ ሀገር ተቀምጠህ ቤቷ አትሄድም የሚለኝ ሰው ሊኖር እንደሚችል አስባለሁ። ቤተሰቦቿን እንደምፈራቸው ያልተረዱ ሰዎች ናቸው እንደዚህ የሚሉት። በናፈቀችኝ ቁጥር ቤቷ ሄድኩ ማለት ቤተሰቦቿ ስለኔ በመጥፎነት ቢረዱ ጭራሽ ከኤልሳቤት ጋር እንደሆነ አይፈቅዱልኝም። ከነጭራሹ ከምነጠቅ የ3 ወር ናፍቆት ብታገስ ይሻለኛል ብዬ መታገስን መርጫለሁ። ዛሬ ከአንድ ሳምንት በኋላ የመምጣት እድል ካገኘች ኤልሳቤትን መጣ የማገኝባት ቅዳሜ ናት።
ያቺ የቀጠሮ ሰዓት 4 ሰዓትን መጠበቄን ተያይዤዋለሁ። ምንም የቀጠሮ ሰዓት ከ4 ሰዓት ቢጀምርም እስከ 6 ሰዓት መጠባበቅ እንዳለብን ተነጋግረናል። ዛሬ ግን ሂጄ ቆሜ ከምጠብቃት ቀስ ብዬ ሰዓቱ ሲደርስ መሄድን መርጬ የምደርስበትን ደቂቃ አስቤ ነው ጉዞዬን ያደረኩ። ያውም ትመጣለች ወይስ ትቀራለች የሚለውን ሐሳብ ይዤ። ከቀጠሮ ቦታችን ከርቀት ሳይ ኤልሳቤጥ ቆማለች። የጉዞዬን ፍጥነት ሩጫ ቀረሽ አደረግኩት። ስታየኝ በፈገግታዋ ደመቀች። ደርሼ አቀፍኳት። የምን የቃላት ድርደራ! በውስጣችን ተናበብን። አብሮ የመቆያ ቦታ መርጠን ከመናሪያ ወደ ማዶ በሚወስደው መንገድ በቀስታ እየተጓዝነ አምባ ውሃ ጠጥተን በመሃ ለስላሳ ፋብሪካ ግልባጭ በተለምዶ የአባምናየ ሜዳ በሚባለው ኳስ ሜዳ አድርገን የባህር ዛፍ ጥላ ስር ሂደን ቁጭ አልነ። ስለ ሳምንቱ ሁኔታ እያወራን ጭኖቿን ትራስ አድርጌ ተኝቼ ጥሩ ጊዜን አሳልፈን መለያየት ግድ ሆኖ ተለያየን። ቀናት ቀናትን እየተካ ሳምንት በሳምንት እየተተካ ወር ተቆጥሮ ነሐሴ ወር ላይ ደረስነ። የኤልሳቤጥና የኔ ግንኙነትም በቅዳሜ ተጠብቆ ዛሬ ላይ ደርሰናል። ካለፉት ቅዳሜዎች የባለፈው ሳምንት ቅዳሜ ግን ደስታ ብቻ ሳይሆን ድንጋጤንም አስተናግደንበታል። ኤልሳቤጥና እኔ ተቃቅፈን እየተጓዝነ ያለ ዳዊት በፊት ለፊታችን ደረሰብን። ደነገጥን። የደረሰብን ቦታ ልንደበቅበት የማንችለው ስለሆነ እኛ ቆመን እሱ መጥቶ ደረሰብን። የመጣሽበት ጉዳይስ ሲላት ዳዊት ኤልሳቤጥ ዝም አለች። እሺ ጎረምሳው ጥሩ ውሸታም እያደረካት ነው ሲለኝ ከዝምታ ውጭ ምንም አላልኩም። ኤልሳቤጥ እጄን አጥብቃ ስትይዘኝ እኔም እጇን አጥብቆ ከመያዝ ውጭ አንደበታችን የታሰረ መሰልን። ስለ ውሸትሽ ቤት እናወራለን፣ አንተ ደግሞ እንደዚህ እንድታበላሻት አልነበረም ጓደኝነታቸው የተፈቀደ እያለ ብዙ ነገሮችን ብቻውን ተናግሮ አስጠንቅቆን ጥሎን ሄደ። እኛም በነገሩ ከመጨነቅ ከፍራታችን ተመልሰን ጥሩ ጊዜ ማሳለፍ እንድንችል አንዳችን በአንዳችን ሁኔታ እየተቃለድን ቀኑን አሳልፈን ተለያየን። እውነት ግን እኔ ውሸታም እያደረኳት ነው አሉ ከተለያየን በኋላ። ግን እኮ በነፃነት እንድንገናኝ ቢፈቅዱልን በውሸት ባልወጣች ነበር በማለት ከጸጸት ራሴን አዳኑ። ኤልሳቤጥና እኔን ያራርቁናል ብለን የፈራናቸው 3 ወራቶች አልፈው የምንጠብቀው ቀን ላይ ደረስነ። የውጤት መምጫው ቀን። ይኸው ካርዳችንን ለመቀበል ትምህርት ቤታችን ግቢ ውስጥ ተሰብስበን የመምህራኖችን መምጣት እየጠበቅን ነው። የውጤታችን ጥሩነት ከኤልሳቤጥ ጋር ያለኝ ግንኙነት ያለ እንቅፋት ለመቀጠል ስለሚያስችለኝ በጉጉት እየጠበቅኩት ነው። የኔ ተራ ደርሶኝ ተቀብዬ ሳየው 2.28 አምጥቻለሁ። የወንዶች ማለፊያ ውጤት ነው። ገና ደስታዬን ግን አልጀመርኩትም። የኤልሳቤጥን ውጤት አላየሁምና። ኤልሳቤጥ ካርዷን ተቀብላ መጣች። ፊቷን ሳየው ጥሩ ነገር አላነበብኩም። የኔ ውጤት መምጣት ባዶ ሆኖ ታየኝ። ተቀብዬ ካርዷን ሳይ 2 ነጥብ አምጥታለች። የሴቶች ማለፊያ 2.14 ነበር። በምን ቋንቋ ላጽናናት? እኔስ እንዴት ልጽናና? በየራሳችን ሐሳብ ተይዘን በዝምታ ስንጓዝ ዳዊትና ሀብታሙ መጣው ስለ ውጤታችን ጠየቁን። የኤልሳቤጥን አለማለፍ ሲያውቅ ዳዊት ተናደደ። ያለ ጊዜው ከወንድ ጋር ስትንጠለጠይ ይሄው የትምህርትሽ ውጤት ተበላሽ ብሎ ጮኸባት። አንተ ደግሞ ሁለተኛ ካጠገባ እንዳላይህ አለኝና እጇን ጎትቶ ይዟት ሄደ። ምን እላለሁ? ምንስ ማድረግ እችላለሁ? ባይኖቼ ሸኘዋት። ምነው እኔ ወድቄ ኤልሳቤጥ ባለፈችን ሊኖሮ ብዬ ተመኘው። ከኤልሳቤጥ ጋር በአብሮነት የማያስቀጥል ከንቱ ምኞት ዳግመኛ የማገኛት ሁሉ አልመስልህ ብሎኛል።